ከዛሬ በኋላ አልሰማሽም። ያረጋት ለጋላለሁ ምን ልታመጣ ነው? ጫፏን ትነካት እኔ እንዳትናገረኝ ከምናቶችን ከሉት ተረጋጋ። እኔ ወጥቼ እኔ በእናትሽ አራፋታ ምናምን ትላለች አንተ ለጥፊ እንዳራፍሽ ቡቡ። ሰላም ሰላም፣ ውድና የተከበራችሁ የኛ ወልድ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን አለን። ጠፍቼ ነበረ ትንሽ እኔ ያው አንዳንድ አለመመቸት ነበረ፣ ግን ደግሞ ዛሬ ያው መጥቻለሁ። ከጎኔ ታውቁታላችሁ፣ ትላንትም ከትላንት ወዲያም የእዩ ባል ነው አይደል? አዎ የእዩ ባለቤት ነው እና ዛሬ ቡቡንም ማውራት ፈልጓል። እዩንም ቡቡንም ጠርቻችኋለሁ። ሁለቱንም ያው ማውራት ያለባቸውን ነገር መፍታት አለባቸው። ትላንትናም ዝም ብለው አውርተው ብቻ ነው የተለያዩት። ምንም የተማመኑበት ነገር የለም። ግን ደግሞ እዚህ መሃል ላይ እምነት ያስፈልጋል። መተማመን መቻል አለባቸው። እሱ አባት ነኝ ካለ እዩ ደግሞ አይደለህም ብላ እሱን የምትገፋበት ምንም ምክንያት ሊኖር አይችልም። እንደዛ ነው እኔ የማስበው አይደል? አዎ አንተ ታውቃለህ ያለውን ነገር ያሳለፋችሁትን ላይፍ ታውቃለህ። እሷ ደግሞ እንደዚህ ልትክድ ያሰበችበት ነገር ለምን እንደሆነ አንተም ማስታወስ መቻል አለብህ። አንተም ዝም ማለት የለብህም። እኔ ምረሰው ምንም ነገር የለም። ያሳለፍነውን ደግሞ በደንብ አውቃለሁ። እኔ እኮ እኔና እሷ ያሳለፍነውን ነገር ሳላቀርች አይደለም። እሷ አሁን ያለማመን አይደል? እኔ ልጇ አባት ነኝ፣ እርግጠኛ ነኝ። እዚህ ጋር ስናገር ልቤ ሞልቼ አፌ ሞልቼ ወይ ደግሞ የምናገረው የልጇ አባት ስለሆንኩ ነው። ሌላ ምንም ከሷ ጥቅም ፈልጌ የሆነ ነገር ፈልጌ አይደለም። አይ አሁን ትላንትናም ቪዲዮን አይቼውም ያው እሷ የምትለው ምንም በነፋስ ነው ወይ ካንተ ያረገዝኩት እያለች ነበር። ግን ደግሞ አንተም ምንም አላልካትም። ያንን ነገር ደግሞ መናገር መቻል አለብህ። ሜቢ ያጠራጠረኝ ነገር አለ፣ አንድ ነገር አለ። ምናልባት ይኸውልህ ሴት ልጅ አይደለች? እኔ አሁን ቡቡ ደግሞ እንዳገኛት የሰማው ሰዓት በጣም ነው የተናደድኩት። አይ እሱ ያገኛት ያው ተናግሯል፣ ቀኑን ያስታውሰዋል። ግን ደግሞ የዛን ቀን ምን እንደተፈጠረ የሚያውቀው ነገር የለም። ግን ደግሞ እንዴት ነው የሚያውቀው ነገር የለም ስትል ምን አይነት ምንድነው የማያውቀው? ወንድ ልጅ ነው አይደለ እንዴ? እሷ አግኝቶኛል ልጁ የኔ ነው አለች። እሷ የራሷ የሆነ ምክንያት ስላላት ነው። አሁን እዩ የፈለገችውን ነገር አንተም ማወቅ መቻል አለብህ። ቡቡ ጋር ምን አለ ተብላም እንደሆነ አላውቅም። ግን ደግሞ መሆን ያለበት አባቱ አንተ ከሆንክ ካንተ ጋር ነው እንጂ መሆን ያለባት አሁን ከቡቡ ጋርም እንደዚህ አይነት ሰጣ ገባ ውስጥ መግባት የለባትም። ትላንትናም እየዛተች ነበረ። ገብቷል። አንተም ነገሩን ማስተካከል መቻል አለብህ። የሆነ ዝም ባትል እኔ ደስ ይለኛል። ዝም አልልም። ዝም ያለ ማለትም ነው። በጣም የሆነ ነገሩ እየተወሳሰበም እንዲመጣ አልፈልግም። 10 ሚዲያ ላይ የመጣን ደግሞ እኔም ልጁ የኔ ነው ማለትም አልፈልግም። በዚህ ልክ ሚዲያ ላይ ወጥቼ ልጁ የኔ ነው ማለት ያን ያክል ተገቢ አይደለም። በውስጡ ላብን ጨርሰው ደስ ይለኛል። እሷ እኔን ማግኘት ለምን እንዳልፈለገች ራሱ ግራ ነው የሚገባኝ። እና ደግሞ ከብሩ ጋር ሲሆን ነገር ያላቸውም እየመሰለኝ ነው ማለት ማለት ነው። በጣም እኔ የምሬ ነው። እንደዛ አይነት ሐሳብ አንተ ማሰብ መቻል የለብህም። ነገሩን በሰላም ለመፍታት የሁለት ቀኔ ነው መሰለኝ አይደል? እንደዚህ እንትን ለመፍታት እየሞከርኩ ነው። በቃ አያደርጎ እንደዚህ የሚደረግ ነገር አይመስለኝም ብዬ ልጁ የኔ እንደሆነ 100% እርግጠኛ ሆኜ ነበር አመጣጤ። እንደውም አሁን ምክንያቱም ሴት ልጅ ነች፣ እሱም ወንድ ልጅ ነው። አሁን ደግሞ ሀፋፍ እያረገብኝ ነው ነገሩ። ነው ሌላ ጥርጣሬ ሌላ ሐሳብ ባታስብ አሪፍ ነው። እስቲ ማያስጠረጥረኝ ነገር ምን አለ? እኔ አሁን ምንድነው ያለው ነገር ላይ ጉዳዩ ለጓደኛዬ ደግፍ አይደለም። አሁን ሁለታችንም እንደ ሰው ስናስበው የሆነ ነገር ይሄ አሁን እርግዝና የሚባለውን ነገር ለመፍጠር እንኳን ፍቃደኝነት ያስፈልጋል። ወንዱ ፍቃደኛ መሆን መቻል አለበት። አሁን ብሩኬ ፍቃደኛ ሳያስብ ሜቢ አሁን ያንን ነገር ስታደርግ ታውቀዋለህ። አሁን እንዲህ ነው ብዬ አልነግርህም። እሺ እኔ ደግሞ አንድ ነገር ልንገርህ፣ ተገናኝተናል ብሏል እሱ ራሱ እኮ አግኝቻታለሁ አለ። ደብሮኝ ነበረ ምናምን አይነት ነገር የሆነ ሰበብ መደርደርም ይመስላል። አግኝቻታለሁ። ምናልባት ደግሞ ተናዶም ከሆነ ደግሞ ጠጥቶስ ቢሆን ይሄ ልጅ ያገኛት ጠጥቶ አግኝቷትኝ ሌላ ነገር ተፈጥሮስ ቢሆን እኮ
አሁን እንደዛ አይነት ሐሳብ አእምሮ ላይ ከተፈጠረ አንተ ጋም ሌላ ችግር ይፈጠራል ማለት ነው። ግን ደግሞ እምነት ያስፈልጋል። አባትነት እምነት ነው ታውቃለህ። እምነት ያስፈልጋል። አንተ ነው ያመንከው፣ ብሩክ ያላመነም። እዩ ደግሞ ይሄንን እያደረገች ያለችበትን ነገር ቀርበህ በስርዓት ምናልባት ካንተ ጋም ሌላ ችግር ውስጥ ገብታ ይሆናል። እንደዚህ አይነት ነገር የራሳችን ችግር አለ እኮ እሱን ችግራችሁን መፍታት መቻል አለባችሁ። አሁን እዩ ምናልባት ካንተ ጋር አሪፍ ሁኔታ ላይ ስላልሆናችሁ እሱ ነገር ነው እየተደበቀችኝ ነው። እኔ በመሀል ቤት እኮ እኔ የምሬን እውነቱን ስነግርህ ማለት ነው በጣም ነው መወዳት፣ በጣም ነው ማፈቅራት። በዚህ አጋጣሚ መናገር ካለብኝም ድጋሚ እዩ እወድሻለሁ፣ አፈቅርሻለሁ። ልጁ የኔ ከሆነ ነገሩን በአጭርና በጊዜ እንድንፈታው ፈልጋለሁ። ምክንያቱም በዚህ ሰዓት ሰው ያስፈልግሻል። አብሬሽ ልሆን ደግሞ ፍቃደኛ ነኝ ብዬ መጥቻለሁ። ይሄን እድል ምናልባት ከረፈደ ላታገኙ ትችያለሽ። አሁን አንቺ የብሩክ ነው ወይ የሆነ ሰው ነው እያልሽ ነገሩን የሆነ ግራ ያጋባሹ ስለሆነ የልጁ አባት እኔ እንኳን ብሆን ላላገኝሽ እችላለሁ ለወደፊት። አሁን ላይ ነገሩን በጊዜ ፈተን እኔና አንቺ ማድረግ ያለብንም ጊዜውም ሳይረፍድ ሽማግሌ መላክም ካለብኝ ሽማግሌ ልኬ ደስ በሚል ፕሮግራም ትዳራችንን ብመሰረት ደስ ይለኛል። እኔ ወንድሞችሽንም ምናምን ለማግኘት ሞክሬ ነበር እኮ እኔ ራሴ አሁን ሳይ ግራ አጋባኝ። እንደዚህ አንተን ለመጣስ ያሰበችበት ምክንያት ምንም ሊታየኝ አልቻለም። ገብቷል። ብዙ ላይፍ እንዳላችሁ ብዙ ቦታ ላይ ፎቶአችሁን ሜንሽን እየተደረግን ነው የሆነ አብራችሁ የተነሳችሁትን ምናምን እየላኩልን ነው። ያንን ደግሞ እናንተም መተማመን መቻል አለባችሁ። እዩም መካድ የለባትም። ፍላጎቷን ማወቅ አለባት። አንተም የምትፈልገውን ነገር አውቀ የሰው ህይወት እየተበጠበጠ ነው። ከሰው ህይወት መውጣት መቻል አለባት። እዩ የምትሆን ከሰው ህይወት በላይ ማለት ነው። እኔ የእሷ ህይወትም ያሳስበኛል። እኔ እኮ የእሷ ህይወትም አሳስቦኝ ነው እዚህ ደረጃ የምደርሰው እኮ ገብቶኛል። ግን ደግሞ ሁለታችሁ መተማመን መቻል አለባችሁ። አሁን ምን አለ መሰለህ ብሩኬ የማይሆን ነገር ውስጥ እየገባ ነው፣ የማይሆን ችግር ውስጥ እየገባ ነው። ወንድ ልጅ ነው። ያላደረገውን ነገር ደግሞ አድርጋል ተብሎ ብዙ ጊዜ በጣም ብዙ ነገር ለማመንም እየሞከረ ነበር፣ ሊረዳትም እየሞከረ ነበረ። አንተ መምጣት እንዴት አይነት ደስታ እንደፈጠረለት አይተሃል። በጣም ደስተኛ ሆኖ ነው ሲያወራም የነበረው። ይሆናል አይደለ? ብሩኬ ምን አይነት ባህሪ ያለው መሰለ? በጣም የዋ ቀን ነው። ያስባል፣ ለሰው ያስባል። ከራሱ አብልጦ ለሰው ነው የሚጨነቀው። እንደዛም አይነት ሁኔታ ውስጥ የገባው በማሰብ በመጨነቅ ነው። ስለሚያስብላት ነው። ከ6 ወር በፊት እሱ ተናዶ አይደለም፣ እሷ ተናዳ አይደለም፣ እሱ ተናዶ በጣም እንደሚያስብላት ሊያሳያት ነው። ከአዲስ አበባ ተነስቶ እዚህ መጥቶ እሷን አግኝቶ ጭራሽ ደግሞ ደውሎ ምናምን ፈልጎ ነው ያገኛት። እኔ አሁን ያን ነገር የምሬ ነው። እሱ ፊት ለፊት እንደዚህ አይነት ነገር ማውራት አልፈልግም። መገናኘት እኮ ምክንያቱም ማለት ነው እኔና እሱ መሀል ግጭት ይፈጠራል። አሁን ሌላ ነገር እንደሌላቸው እኮ ብሩክ የማስብ ጊዜ ተናግሯል። አሁን ጓደኛ እዩ ናት ይሄንን ነገር ፈጥራ እያወራችም ያለችው እሷ ናት። የዕለት ዕለት ተናዶ ብሩኬ ሜቢ ጠጥቶም ሊሆን ይችላል፣ ግን ደግሞ ሌላ ነገር እንዳላደረገ ብዙ ጊዜ ተናግሯል። እሱ ነገር መረዳት አለበት። ከተናገረው በላይ ደግሞ የምሰማው ማየውን ነገር ነው። ማየው ነገር ደግሞ ያንን አይደለም፣ ወደዛ አይደለም። ምን እስቲ አሁን ምን አየህ? ምን የተለየ ነገር አይተሃል? በእናትህ አትደብቅለት ጓደኛ። እኔ እንደውም አልጋ ይዞ ምናምን ሩም ውስጥ ሲገናኙ ራሱ ይዛ ሰዓት እንዴ ሊያወራት ነው። ከህይወት ሞታት እንደዚህ ነገር አይጠበቅም ነበር። እኔ መናደድ ነበረብኝ። እኔ ለምንድን ነው የምትናደደው እንዴ? ምንም ያላደረገን ሰው እንዴ ሊያወራት ጠራት፣ አገኛት። ሌላ የተለየ ነገር አለ እንዴ? ጓደኛዬን አውቀዋለሁ እንዴ ነበርኩኝ ጓደኛዬን አውቀዋለሁ። እሱ ራሱ በማያውቅበት ሁኔታ ነው እኮ እንደዚህ አይነት ነገር የተፈጠረው። አንዴ አይደለም ራሴን አላውቅም የሚለው መቼስ ብቻ ተረጋጋና ያለውን ነገር ግልጽ አድርገህ ከእሷ ጋር ብትፈታ እኔ ደስ ይለኛል። ቡቡ ሰላም ነው። ነጋለ ማይነጋ የለም። ተሻለም እንፋ ድምጼ ተቀየረ። ደህና ነኝ። የሆነውን አዲሻልም ብለህ እና ምን አዲስ አለ? ቻኔ ላገኘ ይኸው ፍፄንም ጠርቼ ምናምን ላወራ ፈልጌ ነው እዚህ ጋር የተገኘሁት።
ማለት ትላንትናም የተፈጠረውን ነገር ያው ምንም በሰላም እንፈታዋለን ብለን እሷም አምና እሷ ሲጀመር ሌላ ሙድ ላይ ናት። በቃ ልጄን ይዤ እሄዳለሁ ብዬ ማስቤ ነበር። በቃ ልጄን ከነ ሚስቴ ምናምን ነገር በቃ ሰላም ተፈጥሮልኝ እንፋታለን ብዬ አስቤ ነበር። አይ እሷ የፈለገችውን ነገር አለ ሊገባኝ አልቻለም እኮ ከአንተ ጋር የተፈጠረ እኔ አሁን አንተ እንድታብራራልኝ ፈልገው ምንም ማንም ሰው ቢያብራራልኝ ምንም ነገር አላምንም። ምኑን ነው ማብራራልኝ? ከሷ ጋር ያለህን ነገር ስድስት ወር በፊት ምን እንደተፈጠረ ያደረንዲ ሁሉ ጊዜ ለምንድን ነው የምትወው? እንደዚህ አይነት ነገር አንተ እኮ ነው በእኔ ላይ ያረከው። እሷ ሞገስ አይደለም ያለብኝ አንተ ነው። አይ ምን ብለህ ነው የምትወቅሰኝ? ነገሩን እኔ በሰላም ለመፍታትም እሷም አምናልኝ በሰላም ተፈቶልኝ ሁሉን ነገር ወደ ራሴ አድርጌ እንፋታለን ብዬ አስቤ ነበረ። ግን እሷም መካድ ደረጃ ውስጥ ያደረሳት ነገር ደግሞ የሆነ ነገር ቢኖራችሁ ነው። ምን ይኖረናል? ምን አንተ ልጁ ያንተ ነው ልትለኝ ነው? እኔ ነው ብዬ ትናንትም ተናግሬያለሁ እኮ። ታዲያ ግን እንዲያጠራጥረኝ ያደረገ ነገር ደግሞ አድርገሃል። እኔ ምን ታውቃለህ? እኔ አሁን ሁለት ያልጋ ሰማይ እኔ ሲሆነኝ ፈሪሃ እግዚአብሔር ይኖረኛል እኮ አይደል? ያ ልጅ እኔ ቢሆን ምን አዳረቀኝ? እኔ ልጅ ተራ ነገር አይደለም። እንዴት ነው ሴት ልጅ እርጉዝ ሆና በዚህ ልክ ነው የሚገገመው? ምን እንትን እርግጠኛ አይደለም ልጁ አንተ አይደለም የኔ አይደለም። አንተ ራስህ እየተጠራጠርክ ነው። እንደዚህ አይነት ጥርጣሬ ከመጣ እሷ የምታሳየኝ እንደዚህ አይነት ኬዝ ነው። እሷ የራሷ የሆነ ምክንያት አላት። አሁን ካንተ ጋር ያላትን ችግር መፍታት መቻል አለብህ። አንተም እዚች ጋር ምን ልትለኝ ነው? አንተም እዚች ጋር የምትፈልግ ከሆነ እሷን የምትፈልግ ከሆነ እውነቴን ነው የምነግርህ፣ የምትፈልጋት ስለሷ የምታስብ የምትጨነቅ ከሆነ ይሄንን ነገር ቆም ብለህ አይተህ እሷ ጋር የተፈጠረብን ችግር መፍታት መቻል አለብህ። አሁን እሷ በእል ነው ብሩኬ ላይም እንደዚህ አይነት ነገር እያደረገች ያለችው ምንድነው? ይሄ እኮ አንተ ነህ እኮ ባለ ጉዳዩ። እኔ ምኑን ነው ማስረዳው? የተፈጠረው ነገር ምንም አልተፈጠረም። ልጁም የኔ አይደለም። ምን አይመለከተኝም። በቃ እሷ እንደዚህ አይነት ምናምን አንተ መተህ እኔ ተጠራጠረኝ አይገባም። ያደረከው ራስ ታውቃለህ እኮ ልጄ ነው። ልጄ ነው ያደረከው እኮ ራስ ታውቃለህ። ለምን ማትናገረው? እንዴ ነው የምገግመው? ምን አደረኩ? ለምን ማትናገረው? ምን አደረኩኝ? እኔ ያደረኩትን እኮ ተናገርኩ። ልጁ የኔ ነው አልኩኝ እኮ። አንተ ነው በቃ ያደረከው ነገር ማሳመን የራስ ድርሻ ነው። አንተ ከልጅቷ ጋር የገባህበትን ለካለ በእኔ ላይ አትወጣጡት። መፍታት ካለብህ ጭራሽ እኔም አንተ ላይ የተወጣው ነው እንዴ? እኔ እኮ ሰላምህን እኮ ለመስጠት ከእኔም ያላችሁን ነገር እንድትፈቱ እኮ ሊሆን ይችላል። የበኩልህን እኮ አድርገሃል። ግን እንዲህ ብለህ አትናገረኝ እንዴ። አንተ ጋር ጥርጣሬ ከተፈጠረ ያረከውን ራስህ እያወቅህ እንዴት ነው የምትናገረኝ? እሱ መናገር ያለበት ግልጽ አድርጎ ደግሞ መናገር ያለበት ነገር አለ። ጊዜ እስከ ዛሬ እኮ እየተናገረ ነው። አልሰማህም? ምኑን ነው ምንም እንደሌላቸው ተናገረ። የኔ አይደለም በቃ የዛኔ ምንም ማለት ከዚህ በላይ ሌላ ምን መናገር አለበት? እሺ ለምን አገኛት? ምክንያት አለ በቃ ያገኘኋት ደውለህ ምናምን ፈልገህ አይደል እንደ ያገኘኋት እኮ አገኘኋት። ከኔ ጋር ሆና ለዛው ወይስ ከኔ ጋር እንደሆነ አልነገረችም? ተገናኘን ማለት ሌላ ነገር አደረገን ማለት ነው። እሷ የምትለው ግን አዎ እንደዛ እሷ ያን ነገር ፈልጋለች። እኔ ልጅቷ የሆነ መበቂያ እያደረገች ነው። መበቂያ እያደረገች ነው ታውቃለህ ወይ? በመሀል የሆነ ነገር እየጫወተች ነው እቺ ልጅ። ከአንተ ጋር መጣላት ሰጣ ገባ ውስጥ መግባት አልፈልግም። ግን ያደረከው ነገር ካለ ምንድን ነው የሚያጣላ? አንተ ከኔ ጋር ምን ያጣላል? ምንም እኮ ያዳረሰው ኦሬዲ ነገር ካለ ልጅ የኔ ነው ብለህ መጣ ደውለህ ማግኘት ራሱ እኮ ያጣላኛል እኮ። እኔ እኮ ሰላም ፈጥሬ ነገር እንድንፈታው አይደል እንዴ? እሺ አሁን ባለፈ ነገር ልትጣላኝ ነው? ብትናገር የደበከው ነገር ካለ ተናገር ነው ያልኩህ። ዋሽታ ካረለ የመጣችው እኔን እኮ አይደለም የምጣለው። ምንድነው የምትለኝ ነው እኮ? መናገር ያለብህ ነገር አለ። ካንተ ነው የሚጠበቀው ሁሉም ነገር። ከኔ ነው አይደል? ከኔ ነው የሚጠበቀው። ውስጥ ምናምን ነች ብለህ የምታስብ ከሆነ ደግሞ አንተ ነህ መናገር ያለብህ። በሰዓቱ ያገኛት አንተ ነህ እኮ። በሰዓቱ ምንም አልተፈጠረም እንዴ? ድርቅ ያለን ሰው ምን ብለህ ነው የምመልሰው? ገግማለች እኮ እሷ። እኔ ምን ላድርጋት እኮ ነገር አንተ እኮ ልጅህን ከፈለህ ማድረግ ያለብህን ታውቃለህ። ከእሷ ጋር የገባህበትን ነገር ራስህ ታውቃለህ እንዴ? ምን አይነት ሙድ ላይ እንደነበራችሁ ራስህ ታውቃለህ። ምን እንደበደልካት ራስህ ታውቃለህ። የበደልካትንም ነገር ካለ እግሯ ስር ወርቀህ ይቅርታ ጠይቀህ ወደ ሰላም ተመለስ። በቃ ይቅርታ መጠየቅ እኮ ችግር የለም። እኔ በቃ ሁልጊዜ የሆነ ጥንት ሰላም ስናገኝ ሀይሚ ውስጥ ላይ ጥርጣሬ እየተፈጠረ በቃ ነገሩ እየባሰ ነው ታውቃለህ። እኔ ደግሞ አንተን ፍቅርን አግኝተህ ምናምን ሰላም ብንሆን ነው የሚልኝ እኮ። ታዲያ ይሄንን ነገር ያንን ሰላሜን ነው ፈልገው። ይሄንን ነገር ደግሞ ማድረግ የምትችለው አንተ ነህ። ለምን መሰለህ? እንዴት ብትል እኮ አሁን አንተ ጋርም እንደዚህ አይነት ጥርጣሬ ከመጣ ነገሩ እየሰፋ ነው የሚሄደው።
የሚያስጠረጥር ነገር አድርጓል። ከአንዴም 2-3 ጊዜ ለአወራት ይኸውልህ ሩም አንዴ ነገር እኮ ችዬ ነው በቃ እግዚአብሔር እኔ አንተ ሩም ማለት ሩም ላይ አብሮ ስለተገኘው ከሷ ጋር ምናምን ነው። ኦኬ ሩም ውስጥ ስትገኝ ምንም ያስጠረጥር ነገር አይደለም። ኖርማል ልጅቷ እኮ እርጉዝ ናት። ምን እንዳረጋት ጠብቀህ ነው? ሰው ግን እንዴት ነው እያሰበ ያለው? አይደላችሁም እንዴ? ሁሉም ሰው የሆነ ደድቧል ታውቃለህ። ምንድነው ምን ሲቀጥል ደግሞ ያገኘዋት እኔን ከሳይ ነበር ታውቃለህ። እኔ ከሳይ ነበር። እሺ እና ስለ ክሱ እያወራኋት ነበር። አትክሰሽኝ። ሩም ውስጥ ስለ ክሱ እያወራኋት ነበር እኮ ሩም ውስጥ ጠርተህ ረፊ አትክሰሽኝ ይቅርብኝ። ሩም ውስጥ ደግሞ የጠራሁበት ምክንያት ከዚህ በፊት ካላጠፋ ለምንድን ነው የምትለማመጣት? ለምንድን ነው የምትለምነው እኮ ልጅቷ ጥፋት እንዳጠፋ ነው ያስታውቅበት ማለት ነው። በጣም ነው የሆነ እየደወለ እየጠራት ምናምን ይለምናታል። ምን ላድርግ ከዚህ? አይ እሱ ስለሆነ ነው እንደዛ የሚያደርገው። እኔ ማድረግ ያለብኝን እኮ እሱን ሌላ ችግር ውስጥ ለመክተት ነው። ልጅቷ እርጉዝ ናት። መማታት ነው ከእርግዝናው በፊት ያለው ነገር። ሲቀጥል ደግሞ አሁን ስማኝ፣ ከእርግዝ ላይ ጠርተህ ማውራት ትችላለህ ነበር አይልከኝ አይደለ? እና ከዛ በፊቱ ተቀርጾ ቢላክለት ስለኝ ከዛ ያን ነገር መጠንቀቅ ትችላለህ። በምንድን ነው ምናምን ትቼ ነው ተለቀቀ እና ካፌ ላይ የሆነ ቦታ ማድረግ ትችላለህ። እና ካፌ ላይ አይደል እንደ ባለፈው ስራሱ አዩ ያስያዘችኝ። ኦኬ ቀርጻ ምናምን እንትን ትለኛለች። አሁን ያ ምክንያት እየሆነ ነው። ያ ሳማኝ ምክንያት ነው። እሺ አይ አንድ ሴት ሩም ጠርቶ ከማውራት የሆነ ቦታ ተጠንቀቀ ብታወራ እኮ ይሻላል። ይፈልግ ከዛ በፊት ሲያገኛት እኔ አረ ወይኔ አሁን አንተ ጋርም ጥርጣሬ ከተፈጠረ ነገሩን የሚያስጠረጥር ነገር አድርጓል እኮ እውነቱን እንድትናገር ነው ያሰበው። የምን እውነት ከየት አምጥቼ ነው የምነግርህ? ነገርኩህ አንዴ በቃ ምንም የለንም አልኩ። ከዛ በላይ ምንም ላደርግልህ አልችልም። ወይ አንተ ነህ እሷ አይደለችም። እኔ እንደው ሰላም አንተ እውነቱን ካላወጣው እኔና እሷ ሰላም እንሆንም አይመስለኝም። ምክንያቱም ያረካት ነገር አለ ወይ? ዋናዋ እኮ እሷ ናት አይደለም? እሷን እንደዚህ አይነት እልህ ውስጥ ያስገባን ነገር ይኖራል አይደል? ልጁ ያንተ አይደለም የኔ ነው። ያንተ እኮ ነው። እሺ ምን አጠራጠራው? በእኔ በኩል የኔ ነው ብያለሁ። እሷ ደግሞ በእሷ በኩል የእሱ ነው እያለች እሷ የፈለገችው ነገር አለ። ባንተ ተናዳ ያን ነገር ለምን እሷ አይናገርም ማለት የፈለገችው የሆነ ነገር እልህ ቢያስይዛት የሆነ ነገር አንተ እኮ ነው ዋናው እኮ አንተ ነህ። ካንተ ጋር ችግር ስላለባት ነው ብሩኬን መጠቀም ያደረገችው ያለችው አይደል? ኦኬ ከኔ ጋር ችግር ቢኖራት አንተ ጋር ትመጣለች ማለት ነው። ኦሆ ከኔ ጋር ማትግባባ ከኔ ጋር ችግር ስላለባት የሆነ ሰው ጋር ይሄድ አንተን ለማናደድ ነው እንደዚህ አይነት ነገር እያደረገች ያለችው አይደለም? በልጅ ምናምን ቀልዳ ነው እኮ ልጁ ያንተ ነው እያልክ የኔ ነው እያልካት ያንተ አይደለም ማለት ምን ማለት ነው? ስማኝ ቢኒ ከኔ ጋር ምንም ልትበቀል የምችልበት ምክንያት የለም። ምናልባት ከነበረን ግንኙነት ከዚህ በፊት በነበረን ግንኙነት ውስጥ በድለኛል እያለች ነው እቺ ልጅ አሁን ምናልባት በዛ ተነሳስታ መታ ከሆነ አዱን ነው አላውቅም። አይመለከትም ያደረከው ነገር ምናልባት ካንተ ጋር ችግር ውስጥ ገብታ ከሆነ አላውቅም። ገብቷል። ግን እኔን ለምን አተውኝም? ልጁ ያረከው ነገር የሆነ ነገር ለምንድን ነው የምትሉኝ? ምን አገባኝ? አልበዛም። እኔ ያደረከው ነገር ብሎ የነበረ ግን አፈላችሁ በቃ ይቅር እንኳን ቡቡ አንተም ብትሆን ማለት ነው ቆራጥ ነው መሆን ያለብህ። አሁን ነገሮች ወደ ሌላ ነገር እያስገቡ እግዚአብሔርን እርጉዝና መቀየር መቻል አለብህ። እሷን ማስቀየም ምናምን አክቶኝ አይደለም። ለምንድን ነው የምታስቀይማ? ሲጀምር ፍላጎታችሁ ያ ነው በቃ። አሁን ታስቀይማ ለጥፌ ለቅቄያት ምናምን መሄድ ይችላል ነበር። ብዙ ጊዜ አታደርገውም ነበር። አይ እሱን ነው የምትፈልጉት አይደል? አንተም እንደ ልቡ ለመሆን ትሞክራለህ እንዴ? ያደረከውን የሰራውን ሰርተህ ነው ጭራሽ ለጥፍ ይላል። እንደዚህ አረ ተው። እኔ ምሬ ነው ነገሩ በሰላም ለመፍታት አንወቃቀስ። እሺ ለምን ነበር አይምሮም ልክ ይሁን አይሁን አላውቅም። ሰውዬ ምን አይነት ቀልድ እየቀለደች እንደሆነ አላውቅም። አልፈልግም እኮ እያልኩ ነው። ለምን ምንም ልናገርም አልናገርም። ሀቁ አንዴ ራስ መስራት አንተ ተረጋጋ። በእናትህ ብለህ ትገተኛለህ ብለህ ልትናገረኝ ትፈልጋለህ? ሩን ጠርተህ ምናምን አንተ በቃ የጠራሁት የራሴ ምክንያት ነበር። በቃ አይመለከትህም። በቃ ቢያንስ ለእሷ እንኳን ባታስብ ለራስህ እንኳን አታስብ። ጠርቶ ምናምን ሊያወራሽ ይፈልጋል እሱም እኔም ላወራሽ እፈልጋለሁ። ሁለታችሁም ችግራችሁን ለግል ለመፍታት ከቻላችሁ ፍቱ። ሰላም ካለ እኔ በእኔና አንቺ መሀል ማለት ነው ምንም ነገር እንዲፈጠር አልፈልግም። ምን ማለት ነው አትንካኝ? ምንድነው ችግራችሁ? ለምን ጠራችሁኝ? ለምን ደስጠራኝ? ምንድነው ምቹ ተረጋግተሽ አትወሪም እንዴ? ምን ዜን ታጣጣልሽ እኮ በጣም ሴት ነሽ እና ከብርሽ አዩ የእውነት ታረቀም ፈቺም ከሆነ ፍቺ እውነቱን ምን ነግሩኝ። ማክበር ስላለብን ነው የምታከብረኝ። አስገድጄ አይደለም የምታከብረኝ።
አረዩ በእናትህ የሆነ የተፈጠረ ነገር ካለ በመሀላችሁ ብሩክ ተናገሩሽ። ሁለታችሁ መሀላ ነይ እንዴ ለቀቀኝ። መናገር ያለብሽን ነገር ተናገሪ። እኔ ልጄን ለቀቀኝ እጄን። ወይኔ ምንድነው የማታወሩት? ምንድነው እውነቱን አፍርጡት። በቃ እዚህ ጋር ያለውን ነገር በመሀላችሁ የተፈጠረው ምንም አልተፈጠረም ከሷ ጋር። አንቺ ምንም አልተፈጠረም ነው የምትሉኝ? ምን ተፈጠረ? በደንብ አድርጎ ነው የተፈጠረው። ስለተፈጠረ መሰለኝ ያወራሁት ከሱ ጋር አንቺ አታስታውሽም? በደንብ አድርጌ ስለማስታውስ መሰለኝ ይያወራል። አንተ ጋርስ ምንድነው? እሱ ማመን ስለማይፈልግ ምንም ነገር አላስታውስም ነው የሚለው። ማመን ስለማይፈልግ ከዚህ በኋላ እንዳትወሪ ጨንቀቅ ዞር በል። ቱና ታዲያ ስርዓት ይኖር። አንተ ጃለ ምን አለቃትም? እንጣላለን። ከዛሬ በኋላ አልሰማሽም። እሺ ረፍ አንተ ልጅቷን ልቀቃት። ረፍ አንተ ይሄ ስርዓት የለውም። እንከባበር። ለምንድን ነው የማትረጋጋው? ነገሩን እያባባስክ ያለው አንተ ነህ። በእናትህ አንተ ምን አገባህ? ሲጀመር እኮ አይመለከትም። እኔ እና እሱ አንተ ከኔ ጋር ሌላ ነገር አንቺ ምንድን ነው ችግር አለ? አሁን ምን ታመጣለህ? እየመጣን ትናገረኛ ሰው ምንድን ነው የፈለጋችሁት እንዴ? አታይም እንዴ እንዴት እንደሚያደርጋ? ታዲያ ስለተጣለ ሌላ ትናረጋ ትለጋላለሁ። ምን ልታመጣ ነው? ምን ልታመጣ ነው? አራፎጂ ምን ልታመጣ ምን አታውቡ ፍነካትና ማለት ነው። ምንም አታመጣም። ምንም አታመጣም። የሆነ ካታለሁ አንተ ለማታ ነው። ምን አይኑን ነው ማጠፋለት? እሺ ንገረው። አንተ ምንድን ነው? አንተ ተረጋጋ። ምንድን ነው አንቺ ነሽ የምታስደፍሪ ማለት ምን ማለት ነው? አንተ ራሷ እኮ ናት የመጣች አፏን ከፍቷል። እኔ አንቺን እስካሁን አክብሬሽ ነው ዝም ያልኩሽ። እንቀያየማለን። ወረዛ እዚህ እባክሽ ምንም ሁሉ ጊዜ ያከበርኳት ሁሉ ጊዜ ያከበርኳት ምንድነው? አንተ ምንድነው የፈለከው? አንተ በጥፊ ሲመታት እያየህ አይደል እንዴ? አንተ ራሱ ወንድ ልጅ አይደል እንዴ? እረፋውን እኮ ሁሉ ጊዜ ያከበርኳት ምን እርጉዝ ሴት ናት እኮ እርጉዝ ሴት ናት አይደል? እዚህ መጣላት ከፈለክ ሌላ ቦታ አለ። እረፍ፣ ተረጋጋ። መጣላት ከፈለክ ቦታ አለ። ክብር ካልገባት እንዲህ ነው። እናሽ ትመታታለህ። እረፍ አንተ አንተንም እመታለሁ። ምንም አታውቅም እኮ ነው የምታየው። እሷን ግን ማለት ነው ማየውን ነገር የምትፈጥሩት እዚች ጋር ለምንድን ነው አንተ ማተረጋጋው? ማገባ ገብቶ ለምዳው ከሰው ተጣላው። እሱ እኮ አንቺ ነሽ። በቃ ነገሩን ፍቺልኝ ነሽ። እሺ ሲጀመር አንተ የልጅ አባት እሱ ነው አይደል? አይመለከትም። ምን ማለት ነው? የልጅ አባት እሱ ነው። እኔስ ኧረ ጉዴ እኔስ ጤነኛ አይደለችም እንዴ? አንቺ እብድ ነሽ እንዴ? የልጅ አባት እሱ ነው አይደል? በቃ እኔስ ቆይ እኔ አንተ ምንድን ነህ? ይበቃለሁ። ጭራሽ አታውቂኝም? አዎ እንደውም አላውቅም። ነገር ነው አንተ ይኸውልህ ጫፏን ትነካለህ እንጂ እኔን እንዳትናገረኝ። ያሟል እንዴ? ምንድነው? ምን እንዳረገው ነው የሚነዛነው? አንቺ ራይ ስለ ስርዓት ነው። ምንድነው? ሴት ነሽ ተብለሽ ነው አክብረሽ ዝም ብለሽ እኔ ሊያንሳስ ወንድ ነህ። የልጅ አባት ነው ብዬ ነው እስካሁን ድረስ የሚያከበርኩ። አንተ ያገባህ ለጥፌ እለቅሻለሁ። ረፍ እሱ ወንድ ነው። ጫፌ ንቀኝ እስከ ዛሬ ድረስ በክብር ስላወራሁ ምንድነው? በክብር እኔ እኮ ነኝ በክብር ያወራሁሽ። ክብርሽን አትለፊ። እዛ እንትን የምትይበት ቦታ ብቻ ጭራሽ አንተ እኮ ማለት ነው። ይኸውልህ አንድ ነገር ልንገርህ አይደል? ሰሚኛለሽ? ብሩኬ የማይሆን ነገር የልጅሽን አባት ባታጩ ነው የሚሻልሽ። ከኔ ምንም አታገኝም። ይኸውልህ ሲጀመር ተከባብረሽ አንተ ነህ። ካንተ ጋር ነው መጨረስ ያለብኝ ነገር መጨረስ። ቀቅለሽ ትበይዋለሽ። ማንም ቦታ አይሰጥሽም። ቼክ አላረግሽም። ለነገሩ እኔ ነኝ ጥፋተኛዋ። ቼክ አላረግሽም። በክብር እንትን ብዬ መተው እኔ ነበርኩኝ። የምን ክብር ማስጨነቅ ነበር አንተ። ምን አገባኝ? በቃ ወጣሽ ከህይወቴ። የልጇ አባት መጣ። እንዴት ነው የምትክጂው አንቺ? ስነ ስርዓት እንዴት ነው የማይኖርሽ? ሰው እንዴት ነው በዚህ ልክ የራሱን እንትን ለመሸፈን እንደዚህ የሚሄደው? ምንድነው ግን እዩ ምንድነው? አንቺ ፈልጊ ከኔ ለምን አትወጪም? ከልወጥ ረፍ ተረጋጋ። እኔ ወጥቼ እኔ በእናትሽ ረፋታ ጠጋ ምናምን ትላለች እንዴ? አንተ ለጥፌ እንደ ረፍ። እሺ ቡቡ ረፍ ይጂልኝ በቃ በእናትሽ ብልግና ለመሸፈን በዚህ ልክ በቃ እኔ ብልግና የሚሆን እንኳን አደረኩት። በቃ ጣሽ ወደዛ እንዴ ያመጡ ይፈነዳል። አንቺ መተሽ ትፈነጃለሽ። ማን ስለሆናችሁ ነው በማላውቀው ነገር የምታሰንኩኝ? ከሱም ብዙ ምንድነው የማታውቀው ነገር? በደንብ አድርገህ ነው የምታውቀው። አይመለከተኝም። ከዚህ በኋላ ደግሞ ማውጣት ያለብኝም በሙሉ አውጥቼ ነው ማሳየው። እሺ እስከ ዛሬም ድረስ ለአንተ ክብር ስል ነበረ ዝም ስል የነበረው። አሁን ግን ማውጣት ያለብኝ ነገር በሙሉ አውጥቼ ነው እዚህ ጋር ማሳየልህ። የራስሽ ጉዳይ። ምን ልታወጪ? እሱን አሳይሃለሁ። በደንብ ተዘጋጅ።
ሰው ሁሉ ጤነኛ አይደለም። ያላበዙትም እንዴ? የሆነም የተላኩት ነገር አለ። አንተ ሌላ ችግር ውስጥ ለመክተት ነው ወይ? ሁለቱ የራሳቸው ነገር አላቸው። እኔ እኮ በቃ ግራ ገባኝ እንዴ። ምንድነው? እሷስ በዚህ ልክ እሱን የልጁ አባት ነኝ ብሎ ራሱ እንትን ብሎ መጥቶ እንዴት ነው እንትን የሚናቀው? ቀልድ ነው እንዴ? ኧረ በስመ አብ። እንደውም በዚህ ዘመን እኮ እንደሱ አይነት ወንድ መገኘት ከባድ ነው። የኔ ነው ማለት የሆነ አያገናዝብም፣ ሲያስጠላ። ጀመረኝ ወላ አታገናኙ በቃ ከነዚህ ልጅ እኔ ይፈታል ብዬ እኮ ነው። እሱ ራሱ ሌላ ችግር አይደል? ሌላ ሙድ ላይ እኮ ነው። ምን ላድርገው ነው? ምን አብራችሁ ምን አገባኝ እኔ በቃ እየመጡ አይጨቅጭቁኝ።